በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የህሊና ጸሎት። የፈጣሪ እናቱ እመቤቴ ማርያም ሆይ የዘውትር ጥበቃሽ እንዳይለየኝ፣ በምጓዝበት ተጓዥ፣ በማርበትም ሁሉ ማደሪያሽ በዚያ ይሁን። በምናገርበትም ጊዜ ተናገሪ፣ በምሰራበትም ተሰማሪ። ጎዳኔን አስተካክለሽ አሳምሪ። በክፉ የሚመለከተኝን የጠላቴን የልቡን ሐሳብ ዝርዝር አድርገሽ ብትንትን አድርገሽ በህሊናው ሰውሪ። አንደበቱን ሰሪ። የእኔን የአገልጋይሽን የልቤን ሐዘን በደስታ ለውጠሽ ፍስሐን አብስሪ፣ ጥበቃዬንም አጠናክሪ። አሜን። እመቤቴ ማርያም ሆይ ልዩ ልዩ መከራንና ፈተናን በእኔ ላይ ለማድረስ የተዘጋጀችውን ጎደላይቱን ቀን በተፋጠነው እርዳታሽ ደርሰሽ ከኔ አርቂያት እንጂ ቸል አትበያት፣ ዝም ብለሽ አትመልከቻት። በቆምኩበት ቦታ ቆመሽ ከነዋመ ሐኬት አንቂኝ፣ ቅባ መንፈስ ቅዱስን ቀቢኝ። በመለኮት ጨውነት ነገሬን አጣፍተሽ በሁሉ ዘንድ መወደድን አትርፊልኝ። ድንግል ሆይ የልጅሽን በረከት በእኔ ላይ አዝንሚ። የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮን ዝጊ፣ ጆሮን አደንቁሪ፣ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣዩ። በሬ የሚያንዣብበውን የጠላት ዲያብሎስን ክንፍ ስበሪ። አሜን። ድንግል ሆይ የሁላችን መመኪያ ጠባቂያችን ነሽና ከቀን ወራሪ ከሌሊት ሰባሪ አድኝኝ። የሕይወት መሸጋገሪያ ድልድይ ነሽና ከባህር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሜን። ድንግል ሆይ ተአምራታዊ ኃይልን ማድረግ የሚቻልሽ የዓለም ንግሥት አንቺ ነሽና ሊያጠፋኝ የሚያሴረውን ጠላት አጣድፈሽ ከጥፋት ገደል ጣዩ። ተከታትሎ አድኖ ሊያጠቃኝ የሚፈልገውን ጠላት ፈጥነሽ ደርሰሽ ዓይኑን አሳውሪው፣ እጁን ሽባ አድርጊው፣ እግሩንም አሳጥሪው። አሜን። እመቤቴ ማርያም ሆይ የእኔን የኃጥኡን አገልጋይሽን ልመና ተቀብለሽ ተሰነካክዬ እንዳልወድቅ ደግፊኝ። የልጅሽን ጠለ ምሕረት በላይ አርከፍክፊ። በልጅሽ የሕይወት መጽሐፍ ስሜን ጻፊ፣ የጠላቴን አንገቱን ቅሰፊ። እመቤቴ ማርያም ሆይ በቅድስናሽ በንጽህናሽ ነፍሴን ሰውነቴን ቀድሻት። በኃይል ከሚጋፋኝ ተንኮለኛ ጠላት አድኝኝ፣ ከድንገተኛ ሞት ሰውሪኝ። አሜን። እመቤቴ ማርያም ሆይ የዓለም ሁሉ መመኪያ ነሽና ሥጋዬ እንደ ሰም ከሚያቀልጠው ከሥጋው የፈቃድ እሳትነት አድኝኝ። ልቦኔን የሚያማታውን የዘመናትን ማዕበል ሞገድ በጸሎትሽ ኃይል ጸጥ አድርጊልኝ። በደም ከሰከረች ከአመፀኛ ሰው ምላስ ሰውሪኝ። አሜን። ድንግል ሆይ ከሚመጣብኝ ከሚሰነዘርብኝ ክፉ ነገር ሁሉ በሚካኤልና በገብርኤል ክንፍ ከልለሽ ሰውሪኝ። ከማንኛውም ሰብአዊ ፍጡር ሁሉ ፍቅር አንድነትን ስጭኝ። ከመሞቴ በፊት በንስሐ ጎዳና ምሪኝ። ከሄድኩበት ከዋልኩበት በሰላም በሰናይ ወደ ቤቴ መልሰሽ አግቢኝ። በዚህ ዓለም የሚጣላኝን የሚቃወመኝን ከምድር ላይ ነቅለሽ ጣይልኝ። ልጅሽ ኃጢአቴን ይቅር እንዲለኝ ለምኝልኝ። አሜን። እመቤቴ ድንግል ማርያም ሆይ ክብርሽን ገናነትሽን ከቶ መናገር የሚቻለው ማን ነው? እርሱም እግዚአብሔር መርጦሻልና። ድንግል ማርያም ሆይ መላእክት ያገኑሻል፣ ኪሩቤልና ሱራፌልም ያመሰግኑሻል። ሰማይና ምድርን ለፈጠረ የመለኮት ማደሪያ ሆነሻልና ምስጋና ይገባሻል። እመቤቴ ድንግል ማርያም ሆይ ከፍጥረታት ሁሉ እጅግ የከበርሽ ነሽ። በሰማይም በምድርም ከእግዚአብሔር በታች እንዳንቺ የከበረ የለምና እናከብርሻለን፣ እናገንሻለን። የመለኮት ማደሪያ ድንግል ማርያም ሆይ በመዓልትና በሌሊት አንቺን የማላስብበት ጊዜ የለም። በዓይነ ሕሊናዬ የማላይሽ ጊዜ የለም። ማኅደረ መለኮት ሆይ የተመሰገነውን የክብርሽን ገናነት መናገር የሚቻለው ምን አንደበት ነው? የጽርሐ አርያም ብርሃን ሆይ ስለ ቅድስናሽ መስማት የሚቻለው ምን ጆሮ ነው? እመቤቴ ድንግል ማርያም ሆይ የዓለም ሁሉ ሕዝብ ለክብርሽና ለገናነትሽ እንደምን ባለው ምስጋና ለማመስገን ይችላል። ነገር ግን ምስጋናሽ ገናነትሽ በሰው አንደበት ተነግሮ አያልቅም። ስለሆነም እንደ ቅዱስ ገብርኤል ሰላምታ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ጸጋን ክብርን የተመላሽ ሆይ ደስ ይበልሽ እያልኩ አመሰግንሻለሁ። እመቤቴ ድንግል ማርያም ሆይ ወላዲተ አምላክ ሆይ ክብርሽ ገናነትሽ ታላቅ እንደመሆኑ በሰውና በመላእክቶች ዘንድ የተወደድሽ በሥላሴ ዘንድ ባለሟልነትን የተጎናጸፍሽ ነሽና በተንኮልና በክፉ በምቀኝነት በሚያሰሩብኝ ጠላቶቼ ላይ ቁጣና መዓት ይውረድባቸው። እንደ ጉንበነው እንደ ጢስተናው ይጥፉ፣ በቆፈሩት ጉድጓድ ይውደቁ። ወላዲተ አምላክ ማርያም ሆይ ጠዋት ስነሳ እግዚአብሔርና አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈስ ሕሊና አሳድሪብኝ። ሥራና ወንድምን ወዳድ አድርጊ። የምሰራውን ባርኪልኝ። የዕለት ምግብንና የዓመት ልብስ ስጭኝ። ኃጢአት እንዳልሰራ ተቆጣጠሪኝ። ከችግር ከመከራ ሰውሪኝ። እመቤቴ ድንግል ማርያም ሆይ ለጸሎት እጄን ወደ አንቺ በዘረጋሁ ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ።
የከበደውን ጭንቄንና መከሬን ለማቃለል በአጠገቤ ተገኝተሽ አረጋጊኝ። እኔ በራሴ ደካማና ቱርፋት የመጽናናት ኃይል የለኝምና። እመቤቴ ድንግል ማርያም ሆይ የኔን አወዳደቅ የሚመኙ ሁሉ እርሳቸው የወደቁ ይሁኑ። ጉስቁልናዬን የሚወዱ ራሳቸው ይጎሳቆሉ። እኔ አገልጋይሽ ግን ከፍ ከፍ ልበል። በንቀት የሚመለከቱኝ ሁሉ እነሱ የተናቁ ይሁኑ። ለእኔ ክብር ባለሟልነት ብልጽግና ይደረግልኝ፣ ለእነሱ ግን ሐሳር ከእግዚአብሔር ይታዘዝባቸው። ለእኔ ግን በረከተ ረድኤት ይብዛልኝ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን።